ሰላም ጤና ይስጥልኝ። በዛሬው ዝግጅታችን አዲስ ንግድ ፍቃድ ለምታወጡም እንዲሁም አሁን በንግድ ላይ ላላችሁ ግለሰቦች እንዲሁም ድርጅቶች መረጃ ለመስጠት ያክል ነው። ይኸው ምንድን ነው ከግብር ጋር በተያያዘ አሁን ባለው ሁኔታ የሀገር ውስጥ ገቢ ከፍተኛ ጫና እየፈጠረ ነው። ከንግዱ ማህበረሰብ ጋር አላስፈላጊ የሆነ ብቻ በጥንቃቄ መነገድ መቻል እንዳለባችሁ እነሱም ልትወስዷቸው የሚገቡ ጥንቃቄዎች ምን እንደሆኑ ለመናገር ነው። ከዚህ ካላስፈላጊ የገቢዎችና ነጋዴ ጋር ያለው ንትርክ በተወሰነ መልኩ እንዴት ማቃለል እንደምትችሉ ባታጠፉት እንኳን ትንሽ ቢቀንስላችሁ ምን አይነት የጥንቃቄ እርምጃዎችን መውሰድ እንዳለባችሁ ማለት ስትነግዱ እንዴት መጠንቀቅ እንዳለባችሁ ምን መጠንቀቅ እንዳለባችሁ ያሉ ጥቂት መረጃዎችን ለመናገር ነው። በተለይ ደግሞ የሂሳብ መዝገብ ለምትይዙ ይህ ነገር በጣም አስፈላጊ ነው። ሂሳብ መዝገብ ለማትይዙም በእርግጥ አሁን እንደውም ሁሉም ሰው ሂሳብ መዝገብ ባይዝም ሂሳብ መዝገብ እንደያዘ ተደርጎ የሚወሰድበት ሁኔታ ስላለ እሱን ጥንቃቄ እንድታደርጉ ለማሳሰብ ነው። ምን ጥንቃቄ ማድረግ እንዳለባችሁ ለመዘርዘር ያክል ነው። የመጀመሪያው የባንክ አካውንታችሁን ይመለከታል። እንግዲህ ባለፈውም አንድ ዝግጅት ላይ ብየዋለው። የግል አካውንት እና የንግድ አካውንት መለየት አለባችሁ። በጣም በጥንቃቄ ለይታችሁ መጠቀም አለባችሁ። ከግል አካውንታችሁ ወይ ደግሞ በግል ከምትጠቀሙበት አካውንታችሁ ለግዢ መክፈል የለባችሁም። እንዲሁም በተለያየ ሁኔታ የግዢ ያልሆነ ገንዘብ ወደ ንግድ አካውንታችሁ መግባት የለበትም። ከገባ ግን ችግር ውስጥ ናቸው። ምክንያቱም የትኛውም ገንዘብ ወደ አካውንታችሁ ሲገባ ገቢዎች የሚወስደው ሽያጭ እንደሸጣችሁ ወይ ደግሞ ገቢ እንዳገኛችሁ አድርጎ ነው። ስለዚህ የግል አካውንታችሁን እና የንግድ አካውንታችሁን በጥንቃቄ ለይታችሁ መጠቀም መቻል አለባችሁ ማለት ነው። በስህተት እንኳን ወደ አካውንታችሁ ገንዘብ መግባት የለበትም። ተሳስቶ እንኳ ብር ወደ እናንተ አካውንት ቢያስገባ ለእቃ እንደገዛ ተደርጎ ሊወሰድባችሁ ይችላል። ከዚህ እንዲሁም ገንዘቡ ከየት እንደመጣ ትጠየቃላችሁ፣ ታክስ ትከፍሉበታላችሁ ማለት ነው። ሁለተኛው እዚሁ ላይ ከአካውንታችሁ ጋር በተያያዘ ግዢ ስትፈጽሙ ለንግድ ካስመዘገባችሁት አካውንት ወጪ ማድረግ አለባችሁ። ካልሆነ ከግል አካውንታችሁ ግዢ ከፈጸማችሁ ያ የግል አካውንታችሁም እንደ ንግድ አካውንት ተወስዶ ሂሳባችሁ ታይቶ እዚህኛውም ያለው እንደ ገቢ ሊወሰድ ስለሚችል በጣም መጠንቀቅ ይኖርባችኋል ማለት ነው። ሁለተኛው በእርግጥ ይህን ለማድረግ ሊቸግራችሁ ይችላል፣ ግን ማድረግ ያለባችሁ ሁለተኛ ላይ ሊሆን የሚችለው ወይ ደግሞ በሁለተኛ ደረጃ ማድረግ ያለባችሁ ትርፋማ መሆን መቻል አለባችሁ። በደንብ ማትረፍ አለባችሁ። ንግዳችሁ ላይ በደንብ ማትረፍ መቻል አለባችሁ። ምክንያቱም አሁን ያለው የግብር ስርዓት ከፍተኛ ትርፍ እንደምታገኙ አድርጎ እየወሰደ ነው ወይ። ስለዚህ በደንብ ካላተረፋችሁ ግብሩንም ልትቋቋሙት ስለማትችሉ በትንሹ 20% ማትረፍ አለባችሁ። ለምሳሌ 100 ብር የገዛችሁትን እቃ በትንሹ 120 ብር መሸጥ አለባችሁ ማለት ነው። ከ100 ብር ላይ 20 ብር አተረፋችሁ ወይ ደግሞ 20% ትርፍ የሚባለው ይሄ ነው። በኋላ ተጨማሪ ማለት ብዙ ግብር ሲመጣባችሁ እንግዲህ የሀገር ውስጥ ገቢ ጥያቄን ላትቋቋሙት ትችላላችሁ የግብር መጠኑን። ምክንያቱም መንግስት የሚያስበው ከ20% በላይ ያተርፋችሁ እንደምትሰሩ፣ እናንተ የምታተርፉት 5% 10%። ስለዚህ በልዩነቱ የሚመጣው ግብር ምን ያህል እንደሆነ አስቡት። ስለዚህ አላስፈላጊ እንትን ውስጥ ላለመግባት በተለይ ሰኝ የምትቆርጡ የሂሳብ መዝገብ ስለምትይዙ 1 ሚሊዮን ተሸጣችሁ 200,000
እንዳተረፋችሁ መንግስት ያስባል። እናንተ ግን የማተርፈው 10% እና 100 ሺህ ብር ነው ያተረፍኩት ብትሉ ያው ከጭቅጭቅ አትድኑም። ከፍተኛ የታክስ ጫና ውስጥም ትገባላችሁ ማለት ነው። ይህንን እንዴት ልታደርጉት እንደምትችሉ ማለት ከገበያውን ውድድሩን ለመስበር በአነስተኛ ትርፍ መሸጥ የተለመደ ነገር ስለሆነ ግን ደግሞ አሁን ከግብር ጋር የተያያዘ ሌላ እንደዚህ ያለ ጣጣ ሲኖር አስቸጋሪ ቢሆንም አትርፋችሁ መሸጡ የተሻለ ነው። አለበለዚያ ችግር ውስጥ ትገባላችሁ። ሶስተኛው ብድር ነው። ብድርን በተመለከተ ከባንክ ስትበደሩ ይታወቃል። በውል ስላለ በሱ መሰረት ይሆናል። ከግለሰብ ስትበደሩ ግን ኢቭን ከራሳችሁም ቢሆን ስትበደሩ በውልና ማስረጃ ማድረግ ይኖርባችኋል። በውል ያልተደገፈ ብድር ለገቢዎች እንደ ገቢ ነው የሚቆጠረው። ስለዚህ 1 ሚሊዮን ብትበደሩ ውል ከሌለው 1 ሚሊዮን ገቢ እንዳገኛችሁ ገቢ ብቻ ሳይሆን ትርፍ ያው ሽያጭ ስላልሆነ 1 ሚሊዮን ትርፍ ሆኖ እንደሚወሰድባችሁ እና በዚህ ምክንያት ከፍተኛ ታክስ ሊጣልባችሁ እንደሚችል ማሰብ አለባችሁ። በጣም ብዙ ታክስ ነው ሊጣልባችሁ የሚችለው። ስለዚህ ይህንንም በጣም መጠንቀቅ ይኖርባችኋል ማለት ነው። የሆነ ገንዘብ ወደ እናንተ ገቢ ሲደረግ ቶሎ ብላችሁ ወደ ብድር ውል ማለት ከራሳችሁ ከሆነ ብድር አድርጋችሁ ውል መፈጸም ይኖርባችኋል። እንዲሁም ቀጥታ ብድርም ከሆነ ከሌላ ሰው እንደተበደራችሁ በውልና ማስረጃ ውል መግባት ይኖርባችኋል ማለት ነው። ሁለተኛ ይበልጥ ደግሞ ለአዳዲስ ነጋዴዎች የሂሳብ መዝገብ የምትይዙ ከሆነ ማንኛውም ነጋዴ የንግድ ፍቃድ እስካለው ድረስ አሁን ባለው የግብር ሕግ 2.5% ታክስ ይከፍላል። ሳትሰራ ትከፍላለህ ማለት ነው። ስለዚህ የ1 ሚሊዮን ያው ቫት ተመዝጋቢ በትንሹ 1 ሚሊዮን ገቢ ሊኖረው ይችላል። ቫት ተመዝጋቢ ሰው ማንኛውም ያልሰራ ሰው 2.5% ወይ ደግሞ 25,000 ይከፍላል ማለት ነው። ማንኛውም ደግሞ የሂሳብ መዝገብ የሚይዝ ሰው ገቢው የሚገመት የዛን የሚገመት ገቢውን 2.5% ታክስ ይከፍላል። አዲስ ንግድ ለመነገድ የምትመዘገቡ ይህንን አውቃችሁ መግባት አለባችሁ። ቢሳካላችሁ እሰየው፣ በተሳካላችሁ በሂሳብ መዝገባችሁ መሰረት ልትከፍሉ ትችላላችሁ። ባይሳካላችሁ ግን ምንም ስራ ባትሰሩ ልታገኙ ትችላላችሁ ተብሎ በተገመተው መሰረት 2.5% ታክስ ትከፍላላችሁ ማለት ነው። ካልሰራ በትንሹ 25,000 ብር ታክስ ማዘጋጀት አለበት ማለት ነው። ይሄ ብቻ ሳይሆን ደግሞ አንዳንድ ተጨማሪ ጥያቄዎች ስላሉ አሁን የትረስት ፈንድ አለ፣ እንዲሁም ሌሎች የኮሪደር ልማት ይላሉ አንዳንድ አካባቢዎች ምናምን እንደዚህ አይነት ነገር ተጨምሮበት 25,000 ላይ ምናልባት ሌላ ተጨማሪ 25,000 ተጨምሮበት 50,000 በትንሹ ልትከፍሉ ትችላላችሁ ባልሰራችሁበት። አምስተኛ የገቢዎች አካውንታንት ወይ ደግሞ የሂሳብ ኦዲተሮች 35% ወጫችሁን ውድቅ የማድረግ መብት ሰጥቷቸዋል። እስከ 35% ድረስ ውድቅ የማድረግ መብት ካላመኑበት ውድቅ የማድረግ መብት ተሰጥቷቸዋል። ስለዚህ ወጫችሁ አሳማኝ የሚሆንበትን መንገድ ተዘጋጅታችሁ ማስረጃችሁን በደንብ እየያዛችሁ ንግዳችሁን መስራት አለባችሁ ማለት ነው። ካልሆነ ይሄ ተገቢ አይደለም፣ ይሄ ተገቢ አይደለም እያለ እስከ 35% ወጫችሁን የመጣል መብት ስላለው ወጫችሁን በሙሉ ጥሎ ታክስ በታክስ ሊያደርጋችሁ ይችላል፣ በቂ መረጃ ከሌላችሁ ማለት ነው። ይህንን በጥንቃቄ ስሩ። ለምሳሌ በቀን ስራ የምታሰሩ ሰዎች ምናምን የቀን ሰራተኞቻችሁን ሰነድ መያዝ በደንብ አስፈላጊ ነው ማለት ነው። ስድስተኛ ቅድም ካልኩት ከብድር ጋር የተያያዘ ነው። ከግለሰቦች የተበደራችሁት ብድር ካለ የከፈላችሁትን መልሳችሁ መክፈላችሁን በጥንቃቄ ማድረግ አለባችሁ። መልሳችሁ የምትከፍሉበት ሁኔታ በትክክል በግለሰቡ ስም በተበደራችሁት ሰው ስም በአካውንቱ በባንክ መክፈል አለባችሁ ማለት ነው። ያንን መረጃችሁን በደንብ መያዝ ይኖርባችኋል ማለት ነው። በተለያየ ምክንያት ይህንን ካላደረጋችሁ ያው መረጃችሁ ውድቅ ተደርጎ አሁንም ያ ብድር ወደ ገቢ ተይዞባችሁ ታክስ በታክስ ልትሆኑ ትችላላችሁ ማለት ነው። ሰባተኛው
እንዲሁ አንድ ነጋዴ ከንግድ አካውንቱ ወይም ከራሱ ንግድ አካውንቱ ሊያወጣ የሚችለው ወይም ደግሞ ለራሱ ለተለያዩ አገልግሎት ሊጠቀም የሚችለው ትርፉን ብቻ ነው። ለምሳሌ ሽያጫችሁ 1 ሚሊዮን ሆኖ 200,000 ትርፍ ቢኖራችሁ በሚቀጥለው ዓመት ልታወጡ የምትችሉት ወይም ኢንቨስት ለተለያየ አገልግሎታችሁ ልታደርጉ የምትችሉት ይህን 200,000 ነው። ከዛ ውጭ ያለውን 800,000ን በሚቀጥለው ዓመት በባንክ ስቴትመንታችሁ ላይ መታየት አለበት ማለት ነው። ወይ ደግሞ ያወጣችሁት ለንግዱ ዓላማ ከሆነ ችግር የለውም። ከንግዳችሁ ዓላማ ውጭ ከወጣ ግን ያንን ታክስ ሊጥልበት ይችላል ገቢዎች። ስለዚህ ከንግዳችሁ አካውንት ልታወጡ የምትችሉት በዛ ዓመት በዛ ሂሳብ ዓመት ልታወጡ የምትችሉት በዛኛው ዓመት ያተረፋችሁትን ብቻ ነው ማለት ነው። ይህም ምንድነው ለተለያዩ አገልግሎት ማለት ለግላችሁ አገልግሎት የምታውሉት ነው እንጂ ለንግድ አገልግሎት ከሆነ ሙሉ ለሙሉ ብታወጡ ገንዘባችሁን ለንግዱ ዓላማ እስከሆነ ድረስ ችግር የለው። ለራሳችሁ ለተለየ አገልግሎት ከንግድ ውጭ ለሆነ አገልግሎት ግን ይህንን ያተረፋችሁት ትርፍ ብቻ ነው። ሌላው ኢንቨንተሪ አያያዝ ነው። 7ኛ ላይ ያለው የኢንቨንተሪ ነው። የንግድ ስራችሁ ላይ በአመቱ የነበረው ኢንቨንተሪ የሸጣችሁት ተቀናንሶ በትክክል መቀመጥ አለበት፣ ሂሳባችሁ መቅጠም አለበት ማለት ነው። እሱንም በጣም በጥንቃቄ መስራት አለባችሁ። ሌሎችም ይኖራሉ ግን ለዛሬ እዚህ ይበቃናል። ሌሎች ሀሳቦችን ለመጨመር ያክል ገቢ መስሪያ ቤቱ ሰዎች ካልነገዱ ከተገፉ ተጨማሪ ነጋዴ በቀጣይ አይገኝም ማለት ነው። እንዲሁም እየነገዱ ያሉ ሰዎች እንዲህ የከፋ ጫና ከደረሰባቸው ከንግዱ እየወጡ የንግዱ ማህበረሰብ እያነሰ ሄዶ ገቢም እየቀነሰ የሚሄድበት ሁኔታ ይመጣል ማለት ነው። ማናችንም ብንሆን ገቢ መሰወርን አናበረታታም። ሰዎች ግብር መክፈል እንዳለባቸው እናምናለን። ግን ባተረፉት ልክ በሰሩት ልክ መሆን አለበት። የሚሰራ ሰው በጣም መበረታታት አለበት እንጂ እንዲህ መዋከብ የለበትም። የሚሰራ ሰው ሲበዛ ነው አገር የምታድገው እንጂ ገቢ ስለበዛ አገር ሊያድግ የሚችል አይመስለኝም፣ አይጠበቅም። ምክንያቱም ከፍተኛ ጫና ነጋዴው ላይ ከመጣ ግብር ከፋዩ ላይ ከመጣ መንግስት ብዙ ገንዘብ ቢሰበስብም ሰራተኛውን ኃይል ወይ ደግሞ አምራቹን ኃይል ይሄን ነጋዴውን ኃይል ከጎዳው ምርት ይቀንሳል ማለት ነው። ምርት ቀነሰ ማለት የሀገር ሀብት ይቀንሳል እንደማለት ነው። ስለዚህ የግብር ጨዋታው ፌር ቢሆን ፍትሃዊ ቢሆን ያልተገባ ጫናው ቢቀር የሚነግዱ ሰዎች ቢበረታቱ የበለጠ ነጋዴዎች እንዲበዙ ማድረግ እንጂ ያሉትን ነጋዴዎች አዋክቦ ከንግድ ሲስተሙ ማስወጣት ሀገርን ያሳድጋል ተብሎ አይጠበቅም። ሰዎች ወደ ስራ እንዲሰማሩ በግራ በቀኝ ሰርተው ገንዘብ እንዲያፈሩ ቢደረግ እንጂ ሊሰሩ የወጡ ሰዎች ሊነግዱ የወጡ ሰዎችን አዋክቦ ከስራ ማስወጣት ገንዘብ አልባ ማድረግ ሀገርን የሚያሳድግበት ሁኔታ የነገው የገቢዎች ገቢም የመጨመር ሁኔታ ማስተጓጎል ነው የሚሆነው። ስለዚህ ንግዱ ይበረታታ፣ ነጋዴ የሚነግድ ሰው የሚሰራ ሰው ይበረታታ፣ ከፍ እንዲል ይደረግ። ከዛ ታክሱንም በአግባቡ ይክፈል። ታክስ አለመክፈልን እያበረታታን ሳይሆን የሚሰሩ ሰዎች መጨነቅ የለባቸው፣ ምንም ጫና ሊፈጠርባቸው አይገባም። የበለጠ ተደግፈው እንደውም ውጤታማ ሆነው ገቢያቸው እየጨመረ የመንግስት ገቢም እንዲጨምር ማድረግ እንጂ አዋክቦ ከንግድ ስራቸው ማስተጓጎል ተገቢ ነው ብለን አናምንም። አመሰግናለሁ። ጨርሻለሁ። እንዲህ ያሉ መረጃዎች በቀጣይ እንዲደርሷችሁ ሰብስክራይብ ያድርጉ፣ ላይክ፣ ኮመንት ያድርጉ። አመሰግናለሁ።